ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም ሰበር መረጃዎቹን እናስቀድም። ከሰሞኑ በተፈጠረው በኢቢኤስ አዲስ ምዕራፍ ላይ ቀርባ በነበረችው ብርቱካን ተመስገን ጉዳይ ኢቢኤስ አስቸኳይ መግለጫን አውጥቷል። ስህተት እንደተፈጠረም አምኗል። ቪዲዮ ከዩቲዩብ ላይ ከተጫነም በኋላ ለምን ሊጠፋ እንደቻለ የኢቢኤስ ቴሌቪዥን ማኔጅመንት ምክንያቱን በመግለጫው አካቷል። ክቡራን አድማጮች በጉዳዩ ላይ ከኢቢኤስ ቴሌቪዥን ማኔጅመንት የተሰጠው መግለጫ ወደ እናንተ አደርሳለሁ። በሌላ ዜና ዩቲዩበሮችና ቲክቶከሮችን ያስደነገጠው አዲሱ የግብር አዋጅ ተግባራዊ ሊሆን ነው። ዝርዝሩን በመረጃችን ይዘነዋል። ከውጪ እስራኤል በጋዛ ባደረሰችው ጥቃት በሕክምና ላይ የነበረ የሐማስ ኃላፊ መገደሉ ተገልጿል። እነዚህና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር መረጃዎችን በዚህን ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ በተለያዩ ማህበራዊ ሚዲያ ላይ ሲዘዋወር የነበረው በታሪኳ እጅግ የብዙዎችን ልብ የሰበረ ያሳዘነ በኢቢኤስ አዲስ ምዕራፍ ላይ ቀርባ በነበረችው ብርቱካን ጉዳይ የኢቢኤስ ቴሌቪዥን ማኔጅመንት በጉዳዩ ላይ በመወያየት ሰፋ ያለ መግለጫን አውጥቷል። ቪዲዮ ዩቲዩብ ላይ እንዲጫን ከተደረገም በኋላ ለምን ሊጠፋ እንደቻለ ምክንያቱን በመግለጫው ላይ አካቷል። ስህተት እንደነበረም የኢቢኤስ የጣቢያው ማኔጅመንቶች አስታውቋል። ከኢቢኤስ ቴሌቪዥን ማኔጅመንት የሰጠው መግለጫ እንደሚከተለው አቀርበዋለሁ። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አዲስ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህብረተሰቡን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግም ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህንን ተግባር መስራታችንን እንቀጥላለን ያለው ጣቢያው የአዲስ ምዕራፍ ዝግጅቶቻችን ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታው ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኗን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ሕይወታቸው መራራ የሆነባቸው እህቶችና እናቶችን በመረዳት ላይ ባተኮረ ዓላማ በመነሳት ይህንን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾቻችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳትም ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረም ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለታሪኳ ላይ የወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖም አግኝተነዋል። የስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ተባብሮም ይሰራል። ጉዳዩን ለማጣራት የሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ክቡራን አድማጮች በዚህ ጉዳይ ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት የተላለፈን መግለጫ። በሌላ ዜና ዩቲዩበሮችና ቲክቶከሮችን ያስደነገጠው አዲሱ የግብር አዋጅ ተግባራዊ ሊሆን ነው። በበይነ መረብ ወይም በተለያዩ መተግበሪያዎች ላይ በክፍያ የሚቀርቡ ወይም በሚያቀርቡበት አገልግሎት ገንዘብ ከሚያገኙ ሰዎች ላይ መንግስት የተጨማሪ እሴት ታክስ ለመሰብሰብ ማቀዱ ታውቋል። በድረገጽ ከሚቀርቡ የዜና አገልግሎቶች ከፖድካስት ከፊልሞችና ሙዚቃን ጨምሮ
በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል። ይሁንና በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክስ ዘዴ በሚቀርብ የትራንስፖርት አገልግሎት ላይ ተጨማሪ እሴት ታክስ እንዲጣልም ያስገድዳል። በአዲሱ አዋጅ በበይነ መረብ የሚተላለፍ ቦድካስት፣ ብሎግ፣ ጆርናል፣ በበይነ መረብ የሚሸጥ መጽሐፍ፣ በበይነ መረብ የሚሰጥ የትራንስፖርት አገልግሎት ለመንግስት ታክስ መክፈል እንዳለባቸውም ይደነግጋል። በበይነ መረብ የትራንስፖርት አገልግሎት የሚሰጡ አካላት የደረሰኝ አገልግሎት የመስጠት ኃላፊነት እንዳለባቸውም ይገልጻል። በመጨረሻም ከውጭ እስራኤል በጋዛ ባደረሰችው ጥቃት በሕክምና ላይ የነበረ የሐማስ ኃላፊ መግደሏን ገለጸች። እሁድ አመሻሽ እስራኤል ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራርና ረዳታቸው መገደላቸውን ሐማስ ለቢቢሲ ገልጿል። በሃን ዩኒት ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ቡርሃም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበረ የሐማስ ባለሥልጣናት እየገለጹ ሲሆን የእስራኤል ጦር ኃይል በበኩሉ ባወጣው መግለጫ በሆስፒታሉ ቅጥር ግቢ ሲንቀሳቀስ የነበረ ቁልፍ የሐማስ ሰው ላይ የተሳካ ጥቃት ማድረሱንም አስታውቋል። ይሁንና ጦሩ ኃይል ከባድ የመረጃ ማጠናከር ካደረገም በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ እንደተጠቀመም አሳውቋል። በሐማስ የሚመራው የጤና ሚኒስቴር እንዳሳወቀው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት እንደደረሰባቸውም አስታውቋል። ሚኒስትሩ አክሎም በጥቃቱ ምክንያት ጉዳት የደረሰባቸው የሆስፒታሉን ክፍል ሰራተኞች ለቀው ከአካባቢው እንዲርቁ መደረጉንም ገልጿል። ይሁንና ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ እንደነበረም ታውቋል። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል፣ እንዲሁም ለጦር መሳሪያ ክምችትና ለሕዝብ ማዕከልነት ይጠቀምባቸዋል ስትል ብትወቅስም ሐማስ በበኩሉ ይህንን የእስራኤል ወቀሳ እንደማይቀበለውም ነው የገለጸው። ይሁን እንጂ እስራኤል በሃን ዩኒስ እሁድ አመሻሽ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳላህ አል ባርዳውል መገደላቸውን የሐማስ ባለሥልጣናት ተናግረዋል። የጤና ሚኒስትሩ እንዳለው በሃን ዩኒስ እና ራፋ እሁድ ጠዋት በተፈጸመው ጥቃቶች 30 የሚሆኑ ሰዎች ሲገደሉ አመሻሹን ደግሞ በሆስፒታሉ ላይ ጥቃት መፈጸሙንም ገልጿል። እስራኤል በጋዛ የምታደርገው ወታደራዊ ዘመቻ ባለፈው ማክሰኞ ድጋሜ ጀምራለች። ይህም ለ2 ወራት ያክል የቆየው የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል። ካለፈው ማክሰኞ ጀምሮ በተፈጸሙ ጥቃቶች በጋዛ በመቶዎች የሚቆጠሩ ሰዎች ሕይወት አልፏል። በመሆኑም እስራኤል በዩናይትድ ስቴትስ የቀረበው አዲስ የተኩስ አቁም ስምምነት አልቀበልም ብሏል ስትል ሐማስ የወቀሰች ሲሆን ሐማስ በበኩሉ እስራኤል ዋናውን የተኩስ አቁም ስምምነት አፍርሳለች ሲልም ይወቅሳል። በሁለቱ ኃይሎች መካከል የተፈጠረው የወቀሳ እንካ ሰላምታ የተኩስ አቁም ስምምነቱን ሽሮ ለዳግም ጦርነት መንገድ መክፈቱም አሳሳቢ መሆኑ ተገልጿል። ማባሪያውን ያጣው የንጹሃን ሞት በተኩስ አቁም ስምምነቱ እልባት ያገኛል የተባለ ቢሆንም አንዱን ተጠያቂ በማድረግ ቅቡልነት ማጣቱ እየተገለጸም ይገኛል። ለዓመታት በሁለቱ ኃይሎች መካከል በተፈጠረ ጦርነት በርካቶች ሕይወታቸውን አጥተዋል። በርካቶችም ከቤት ንብረታቸው ተፈናቅሏል። በመጠለያ ካምፕ ውስጥ እንደሚገኙም ይታወቃል። በእስካሁኑ ፍልሚያ ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች ሕይወት ሲያልፍ 253 ሰዎች ታግተው መወሰዳቸው ይታወቃል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸው ከዚያው ጤና ሚኒስቴር የተገኘ መረጃ ሲያሳይ ከነዚህም ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውን በሐማስ አስተዳደር ስር ካለው ጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃ መውደሙ የተባበሩት መንግስታት ድርጅት ማስታወቁም አይዘነጋም። መረጃው ከቢቢሲ የተገኘ ነው። እነዚህን ይመስሉ ነበረ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።